የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ከስማዳ እስከ ወለላ ባህር በተደረገ ውጊያ አንድ ሻለቃ አባላት በሙሉ የመከላከያ ሰራዊት አባላት መደምሰሱን ባወጣው መግለጫ አስታውቀዋል። አንድ የሻለቃ መሪ፣ ሁለት የሻምበል መሪዎች፣ አንድ ዲሽቃ ተኳሽ መገደላቸውንም ገልጸዋል። ይሄ በጎጃምም በወሎም ውጊያው በጠነከረ ሁኔታ መካሄዱን ኤምኤስ አረጋግጧል። ይህንን በተመለከተ አጠቃላይ የአውደ ግንባር መረጃ እንዲያካፍለን የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ የሆነው ፋኖ አበበ ሙላቱን መስመር ላይ አግኝቼዋለሁ። ፋኖ አበበ፣ ስለ ጊዜ አመሰግናለሁ። እስቲ የአውደ ግንባር መረጃዎች ከሱን ጀምር፣ ከጎንደሩን ጀምር። እሺ ጋዜጠኛ ወንድማገኝ፣ በቅድሚያ ይህንን ቃለ መጠይቅ በሚዲያ እንዳደርግ ስለጋበዝከኝ በታላቁ የአማራ ሕዝብና የአማራ ፋኖ ብሔራዊ ንቅናቄ ስም እንዲሁም በዚህ ትግል ጀግኖች ሰማዕታት ስም ላቅ ያለ ምስጋናዬን አቀርባለሁኝ። ከጎንደር መጀመር እንችላለን። ወደ ዝርዝሩ ሳልፍ እንግዲህ ዘመቻ በጎንደር የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ከፍተኛ የሆነ ትንቅንቅ እያደረጉ ሳምንታቶችን አልፈዋል። በተለይ ደግሞ በዛሬው ዕለት በጣም የሚገርም ኦፕሬሽን የተሰራበት፣ የሚገርም ተጋድሎ የተደረገበት በጀግናው ስርዓት ሻለቃ ፋኖ አንደበት ክንዳለም ዘመቻ ታውጆ በርካታ ትንቅንቆች የተደረጉበትና ድል የተገኘበት ውጤት የተመዘገበበት ድል የተገኘበት አውደ ውጊያ ተካሂዷል። እንግዲህ ጀብደኛውን ያሰበ ማለትም ሻለቃ ዘመቻ አንደበት ክንዳለምን ያሰበ ማለት ነው። አውደ ውጊያ በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ 206ኛ ከፍ ያለው ደሴ ኮር እና ሜጀር ጀነራል ውባንተ አባተ አንደኛ ኮር ከሰማዳ እስከ ጋይንት ሙጃ ድረስ በወንድማማቾቹ ኮር ከፍተኛ ኃይሉ የተደመሰሰበት ጠላት ዲሽቃ፣ ስናይፐር፣ ብሬን፣ ክላሽኮቭ እና በርካታ ተተኳሽ ማለት ነው። በጠላት ላይ ከባድ የሆነ ሰብአዊና ቁሳዊ ኪሳራ የደረሰበት አውደ ውጊያ ነው። የጀነራሎቹ ልጆች በፋኖ ሻለቃ አንደበት ክንዳለም 15ኛ የጀግንነት መታሰቢያ ቀንን በማሰብ ከፍተኛ ወታደራዊ ቅንጅት የተላበሰ ድንቅ ኦፕሬሽን ተሰርቷል። ልበ ሙሉ ፋኖ ሻለቃ አንደበት ክንዳለምን ምክንያት በማድረግ ያደረገው ዘመቻ ማለት ነው። ጠላት እንደ ቅጠል የረገፈበት ዘመቻ ተካሂዷል ማለት ነው። የደፈጣው ጠበብት ሻለቃ አንደበት ክንዳለም ጠላትን አይቀጡ ቅጣት በመቅጣትና አንገት በማስደፋት የቀን ተቀን ስራው አድርጎት እስከ ዕለተ እልፈቱ ድረስ ዘልቆ ነበረ። ነገር ግን ጀግና ታሪክ ያወሰዋል። ታሪክ እንጂ እድሜ የለውም። ጀግና ምንጊዜም እድሜ አይኖረውም። ያንን ምክንያት በማድረግ የጠላት ረመጥ ክንዱ ሳይዝል እድሜው አልፏል ማለት ነው። ሆኖም ግን ጀግንነት የማይነጥፍበት የገብርዬ ምድር ጠላት ላይ ከፍተኛ ዓመት አሳርፎበታል። ከንፋስ መውጫ እስከ ክምር ድንጋይ ያለውን ኃይሉን በጭንቀት ሲያተራምስሏል ጠላት። ከስማዳ ወደ ወለላ ባህር፣ ከንፋስ መውጫ ወደ ወለላ ባህር እንዲሁም ከሙጃ ወደ ወለላ ባህር ሬሽን እና የሰው ኃይል ተቀያይሮ ሲመለስ ብርቱ እርምጃ ተወስዶበታል በጠላት ላይ። ከወለላ ባህር ወደ ንፋስ መውጫ የተመለሰውን የጠላት ኃይል አንበሳው ጋይንት ክፍለ ጦር፣ ግራዝማች አድማሱ በላይ ብርጌድ እንዲሁም ክንዳለም አለም ሻለቃ ማንዶዬ ላይ አንድ ኤፍኤስአር ሙሉ የጠላት ኃይል ሲደመሰስ ተሽከርካሪው ሙሉ በሙሉ ከጥቅም ውጭ ሆኗል ማለት ነው። ከወለላ ባህር ወደ ስማዳ የተመለሰውን የጠላት ኃይል አረር አጎና እስከ ዝንጀሮ ገደል የአንበሳው ጋይንት ክፍለ ጦር፣ ግራዝማች አድማሱ በላይ ብርጌድ፣ ብርሃን ሻለቃ እና ጉና ክፍለ ጦር ስቴደንሳ ብርጌድ ወለላ ባህር ላይ አንድ ሬጅመንት ሙሉ የጠላት ኃይል ተደምስሷል ማለት ነው። ደምስሰውታል። ስማዳ ከተማ ጀነራል ኃይሌ ዘውባንተ ክፍለ ጦር የጠላት ኃይል እንቅስቃሴ እንዲያደርግ የተናበበ ስራ በመስራት ጅብጌ፣ ክሬቸር እና ሙልጌ ላይ ትንቅንቅ ሲደረግ ውሏል ማለት ነው። ቦታዎቹ እንግዲህ በዚህ ልክ ይገለጻሉ። በሌላኛው ወደ ውጊያ ደግሞ ጉና ክፍለ ጦር ሀረር ቢዘን ብርጌድ ውጤና
ሸረፋ ጎዲ ዙሪያ እንግዲህ ቦታዎቹ ለእኔ አዲስ ስለሆኑብኝ ምናልባት እንትን ስለሆነ እነሱን በመጥቀስ አልፋለሁ ማለት ነው። ሸረፋ ጎዲ ዙሪያ ታላቅ ጀብዱ ተፈጽሟል። ምርኮን በተመለከተ በአንበሳው ጋይንት ክፍለ ጦር ግራዝማች አድማሱ በላይ ብርጌድ እና ሻለቆች አንደበት ክንዳለም ብርጌድ እና ሻለቆቹ እንዲሁም ከአያ ጠላት ሳሊ ማዶዬ የተባለ ቦታ፣ አምባ ማርያም የተባለ ቦታ እና አረርና አጎና ላይ የተማረኩ ምርኮችን በተመለከተ አንድ ብሬን በምርኮ ተገኝቷል። 16 ክላሽኮቭ ተማርኳል። አንድ ጥርጥር ክላሽኮቭ እንዲሁ ተማርኳል። አንድ ፓትሮል ሙሉ ተማርኳል። 3 ኤፍኤስአር ሙሉ ከነ ሙሉ ሬሽኑ የጠላት ሬሽን ማለት ነው ከነ ተተኳሹ ማለት ነው ተማርኳል። 65 አባላቱ አረርና አጎና ዙሪያ ተደምስሰዋል። የጠላት ኃይል አንድ ኤፍኤስአር ሙሉ 45 አባላቱ ማንዶዬ ላይ ተደምስሰዋል። 25 ምርኮኛ የጠላት ኃይል ተይዟል። 3 ከባድ ቁስለኛ ከማዶዬ የተረፉ ከፍተኛ ክትትል ላይ ያሉ አሉ። እነሱም በተመሳሳይ እንደዚሁ በክትትል ላይ ይገኛል ማለት ነው። ሌላኛው ወደ ውጊያ በሽሮ ሬጅመንት ዛሬ ንጋት ላይ ከሙጃ ሮቢት ተነስቶ ወደ ወለላ ባህር በመጓዝ ላይ የነበረውን የአብይ አህመድ ቅጥረኛ ሰራዊት ሰዴ አካባቢ አይቀጡ ቅጣት በመቅጣት 5 አባላቱ ሲደመሰሱ 15 በላይ አባላቱ ደግሞ ከባድና ቀላል ጉዳት አስተናግዶ የተረፈውን ወደ ሙጃ ሮቢት ሰብስቦ ፈርጥጧል ማለት ነው። ሌላኛው አውደ ውጊያ ወደ ጎጃም አልፋለሁኝ። ጎጃም ላይ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ በርካታ ተጋድሎችን በማድረግ የከረመ ቢሆንም ዛሬም እንደዚሁ ሚያዝያ 29 ማለት ነው ከባድ ትንቅንቅ በማድረግ በጠላት ላይ ከባድ ቁሳዊና ሰብአዊ ጉዳት ያደረሰ መሆኑን በዝርዝር ሄድበለውኝ። የ206ኛ ኮር አዳኙ ቡድን በደብረ ማርቆስ ከተማ ከቀኑ 7 ሰዓት በፈጸመው ኦፕሬሽን የምስራቅ ጎጃም ነባር ካድሬዎች የሚጠቀሙበት ቁጥር 4029116 መኪና ተማርኳል። እንግዲህ መንፈስ የሆነው የ206ኛ ኮር አዳኙ ቡድን በደብረ ማርቆስ ከተማ እጅግ ጠንካራ ግዳጅን የፈጸመ ሲሆን በዛሬው ዕለት ከጠላት መዳፍ መኪና ማርኮ ከደብረ ማርቆስ ከተማ መውጣት ችሏል ማለት ነው። 206ኛ ኮር አዳኙ ቡድን ከታህሳስ 24 2018 ዓ.ም እስከ ሚያዝያ 29 2018 ዓ.ም የተሳኩ ኦፕሬሽኖችን በመፈጸም ድሎችን ያስመዘገበ ሆኗል ማለት ነው። ደብረ ማርቆስ፣ ሉማሜ፣ ቁይ፣ ደብረ ኤልያስ፣ ጎዛምን፣ ደጀን ከተሞች ላይ 41 የተሳኩ የቦምብ ጥቃት በመፈጸም 168 የጠላት ኃይል ሲደመሰስ 105 የሚሆኑት ከባድ ቁስለኛ ሲሆኑ ከ273 በላይ የጠላት ኃይል ጉዳት ደርሶበታል ማለት ነው። 7 የሚደርሱ ካድሬዎች 50 አለቃ፣ 100 አለቃ የኢንስፔክተር እና የሻምበል ማዕረግ ያላቸው የጠላት አመራሮች ከተገደሉት መካከል የሚገኙ ሲሆን 12 የሚደርሱ ፓትሮል እና የጭነት መኪኖች ከጥቅም ውጭ ሆነዋል ማለት ነው። በዚህ ጥቃት የጠላት ወታደራዊ እና ፖለቲካዊ ማዕከል በሆነችው ደብረ ማርቆስ ከተማ የምስራቅ ጎጃም ነባር ካድሬዎች ይገለገሉባቸው የነበሩ 2 መኪኖችም በምርኮ ማውጣት ተችሏል ማለት ነው። በጸረ መረጃ ኦፕሬሽን በሰራዊታችንና በህዝባችን የተሰገሰጉ ከጠላት ጋር ግንኙነት ያላቸው 27 ባንዳዎች 27 በቁጥጥር ስር ውለዋል ማለት ነው። በቁጥጥር ስር በማድረግ በ12ቱ ላይ አስተማሪ እርምጃ ተወስዷል። ሌሎቹ እንደዚሁ በተመሳሳይ ክትትል እየተደረገባቸው ምርመራ እየተደረገባቸው ይገኛል ማለት ነው። ሌላው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ሌላኛው ኮር ማለት ነው 105ኛ ኮር 44ኛ ክፍለ ጦር ዛሬም ድል ተቀዳጅቷል። በተመሳሳይ እንግዲህ ክፍለ ጦሩ ባደረገው ትንቅንቅ 44ኛ ክፍለ ጦር ማለት ነው 68 ጥምር ጦር፣ ሚኒሻ፣ አድማ ብተና፣ መከላከያ፣ ፖሊስ ሲደመሰስ 2 ብሬን፣ 55 ክላሽ፣ 3 መገናኛ ሬዲዮ፣ 5000 በላይ የክላሽ ተተኳሽ፣ 3000 የሚደርስ የብሬን እና
2 እስቃጥ ላይ የድሽቃ ተተኳሽ ሲማረክ 5 መኪና ተማርኳል። 2 አድማ ብተና ተማርኳል ከነፍሱ። በተመሳሳይ 206ኛ ኮር አዳኙ ቡድን ከደብረ ማርቆስ ከተማ የካድሮች መገልገያ ፒክአፕ መኪና ማርኳል ማለት ነው። በዛሬው ዕለት እንግዲህ ለዚህ ለምርኮና ከባድ ትንቅንቅ ለተደረገባቸው ማስረጃ የሚሆን ፎቶዎችን እና ቪዲዮዎችን መላክ እንችላለን። ለዛሬው ያለኝ የግንባር አውደ ውሎ እነዚህን ይመስላሉ። አመሰግናለሁ ጋዜጠኛ ወንድማገኝ። በጣም አመሰግናለሁ። አጠቃላይ ወታደራዊ እንቅስቃሴዎችን በተመለከተ እንደ ቃል አቀባይነት በዛ ጉዳይ ለሰጠኝ መረጃ ከልብ ነው የማመሰግነው። ከዚሁ ጋር ተያይዞ ምናልባት በበቀል መንፈስ ፋኖ ጥቃት ከፈጸመ በኋላ የመንግስት ኃይሎች ንጹሐን ዜጎችን በአንዳንድ ቦታዎች ላይ በከባድ መሳሪያ በወሎና በጎጃም እንደሰማሁት 2 እናቶች መገደላቸው፣ 2 ክፉኛ መቁሰላቸውን፣ በወሎም የአንድ ቤተሰብ አካል ላይ ከባድ ጉዳት ደርሰዋል። የሞተም እንዳለ ተነግሯል። ምናልባት ንጹሐን ላይ የተፈጸሙ ጉዳቶችን መረጃው አለ ፋኖ አበበ? ምናልባት ከንጹሐን ጋር ተያይዞ ፋሽስቱ የአብይ አህመድ አገዛዝ የብልጽግናው አገዛዝ ማለት ነው በከባድ መሳሪያ የንጹሐንን ሕይወት እየቀጠፈ ይገኛል። በተለያዩ ግዛቶች ላይ በጎንደርም፣ በወሎም፣ በጎጃምም፣ በሸዋም እንደዚሁ በከባድ መሳሪያ ይህንን ከባድ ሽንፈት ከፋኖ የደረሰበትን ከባድ ሽንፈት ለማካካስ እንግዲህ የጥፋት በትሩን በንጹሐኖች ላይ እና በንጹሐኖች ሀብት ንብረት ላይ እያደረሰ ይገኛል ማለት ነው። ከዚህ ቀደም በወሎ ላይ በቤተክርስቲያን እንዲሁም በቤተክርስቲያን አገልጋይ ካህናቶች እና ምዕመናን ላይ፣ ዲያቆናቶች ላይ እና በዙሪያው ያሉ ማህበረሰቦች ላይ ሀብት ንብረት ላይ ውድመት መፈጸሙን ከዚህ በፊት በመረጃ መልኩ ደርሷችሁ የዓለም አቀፍ ማህበረሰቡ በትኩረት ያየበት ሁኔታ ነው ያለ። በተመሳሳይ ጎጃምም ላይ እንደዚሁ በንጹሐኖች ላይ ከባድ የሆነ እንግዲህ ከሽንፈቱ መልስ ከባድ የሆነ ጉዳት እያስተናገደ ይገኛል። በወሎ በኩል የብልጽግናው አገዛዝ እንግዲህ የአማራን ሕዝብ ህልውና ለማረጋገጥ ነፍጥ ያነሳው የፋኖ ሰራዊት መዋጋትና ማሸነፍ ይህንን የፋኖ ሰራዊት መዋጋትና ማሸነፍ ሲያቅተውና በምትኩ በብዙ ግንባሮች ሽንፈት እየገጠመው በመሆኑ በተስፋ መቁረጥ ከተሞችን በከባድ መሳሪያ በመደብደብ ገጠሩንም ጭምር እንደዚሁም ንዑስ ከተሞችን በመሳሪያ በመደብደብ ጦር መሳሪያ ያልታጠቁ ንጹሐን አማራዎች ህይወትን በጅምላ እየቀጠፈ ይገኛል። ሀብት ንብረታቸውን እያወደመ ይገኛል። በአራቱም ግዛት ላይ ያለው የጠላት ኃይል ማለት ነው። በመሆኑም እንግዲህ ሚያዝያ 28 ለአብነት ማንሳት ብችል 2018 ዓ.ም ከጧት ጀምሮ በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ እዝ ተቆጣጥሮ በሚያስተዳድራቸው ራያ ቆቦ አካባቢ ጮቢ በር የተባለ ቦታ ከባድ መሳሪያ መድፍ በመጣል በማጥመድ ወደ ራያ አላማጣ ኩቢ ቀረንሳ ወደ ተባለ ቦታ በማስወንጨፍ አቶ ወዳጅ ደሳለ የተባለ ግለሰብ ቤት ላይ በማሳረፍ ገነት ወዳጆ የተባለች የ6 ዓመት ህፃንና ሆነን ወዳጅ የተባለች እንዲሁ የ12 ዓመት ታዳጊ ሁለቱንም በከባድ መሳሪያ አቁስሏቸዋል ማለት ነው። እነዚህ በሕክምና ላይ ይገኛሉ። እንግዲህ በአካል ህይወት ያሉትን ነው የጠቀስኩልህ እንጂ በጣም በርካታ ንጹሐኖች እየተጨፈጨፉ ያለበት ሁኔታ ነው ያለ። ምናልባት ከንጹሐኖቹ ባለፈ ደግሞ በጣም በርካታ የንጹሐኖች ሀብት ንብረት እየወደመ መሆኑን በዚሁ ጠቆም አድርጌ ማለት ፈልጋለሁ። ጋዜጠኛ ወንድማገኝ በጣም አመሰግናለሁ። ፋኖ አበበ ሙላቱ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ለሰጠኝ መረጃ ማብራሪያም በሚመች ተመልካች ስም ከልብ አመሰግናለሁ። እኔም ስለጋበዝከኝ ከልብ አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ፋኖ ትላንትናና ዛሬ በበርካታ የአማራ ክልሎች ባደረገ ውጊያ አገኟቸው ባላቸው ድሎች ዙሪያ በመንግስት በኩል ምላሽ ለማግኘት ያደረግነው ጥረት አልተሳካም። እናገኝ ከሆነ የምናቀርብ ይሆናል።